ወንጌል ዘዮሐንስ ምዕራፍ 21 ቁጥር 15 ወእምድኅረ መስሑ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ ወይቤሎ ስምዖን ጴጥሮስ ወእግዚኦ ለሊከ ተአምር ከመ አነ አፈቅረከ ወይቤሎ ራእይከ አባግዕ ወካዕበ ይቤሎ ዳግመ ስምዖን ወልደ ዮና ታፈቅረኒኑ ወይቤሎ ወእግዚኦ አንተ ተአምር ከመ አነ አፈቅረከ ወይቤሎ እግዚእ ኢየሱስ ራእይከ መሐስየ ወስልሰ ይቤሎ ስምዖን ወልደ ዮና ታፈቅረኒኑ ወይቤሎ ወእግዚኦ አንተ ለሊከ ተአምር ኩሎ ወለሊከ ትጠይቅ ከመ አነ አፈቅረከ ወተከዘ ጴጥሮስ በእንተ ዘይቤሎ ስልሰ ታፈቅረኒኑ ወይቤሎ አማን እብለከ አመ ወሬዛ አንተ ለሊከ ትቀንት አቁየከ ወተሐውር ኀበ ፈቀድከ አመሰ ልህቀ በአይድ ያቀንተከ ወተሐውር ኀበ ኢፈቀድከ ወዘንተ ይቤሎ እንዘ የእምሮ በአይ ሞት አለው ይሙት ዘያምን በወልድ ሕይወት ዘላለም በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ግን ይፈረድበታል። ከዚህ መቀጠል የምንሄደው እንግዲህ ብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችንም አባት ስለ መርሐ ግብሩ፣ ስለ ዕለቱ፣ ስለ አብይ ጾምን ጠቅላላ አድርገው ትምህርት ሰጥተውን ቃለ ምዕዳን አድርገውልን በቡራኬ ያሰናብቱናል። ወደ ብፁዕ አባታችን ትምህርት ምዕዳንና ቃለ ቡራኬ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወስመ ሐፀን ክህደት ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። ወሰዶ መንፈስ ገዳመ ወነበረ ሀቅለ 40 መዓልተ ወ40 ሌሊተ ወይትላክዎ ወነበረ ምስለ አራዊት ወነበረ ምስለ አራዊት ወይትላክዎ መላእክት። አራት ቃላት ናቸው። የቅዱስ ማርቆስ ወንጌል መጀመሪያ ሆነው ምዕራፍ 1 ከቁጥር 13 እስከ 14 ያሉ ቃላት ናቸውና አሁን ብዙ ፕሮግራም ተካሂዷል። አጠር ያለች መግለጫ ማለት ከቅዱስ ወንጌል ትምህርት ነው ሰጠው። እንግዲህ በገዛ ፈቃዱ መንፈስ ማለት በራሱ ፈቃድ ተነሳስቶ ከተጠመቀ በኋላ በዮርዳኖስ ወደ ቆሮንቶስ ገዳም ሄደ። ወያሜክሮ ሰይጣን ግን ይፈታተነው ነበረ። እዚያው በበረሃው 40 ቀን 40 ሌሊት ቆየ። የቆየውም ከአራዊት ጋራ ነው፣ ሰው አልነበረም እዚያ ይላልና መድኃኒታችን እንግዲህ ነገ ጾም ቅድስት 40 ቀን ቅድስት ጾም የተለየች የጌታ ጾም ተብሎ አብይ ጾም የሚባለው ከነገ ጀምሮ ያለው ነው። ከነገ ሰኞ ጀምሮ የመድኃኒታችን ጾም ነው። ይሄ ሳምንቱ መግቢያ የሰውነት መፈተኛ መዘጋጃ በዓት መፈለጊያ እንደዚያ ነው። ይሄ እንግዲህ አሁን የሰነበተው ይሄ ነው ማለት ነውና ጾመ 40 ቅድስት 40 ቀን ተነገ ጀምሮ ሰኞ ጀምሮ ነው።
እንግዲህ እነዚህን ቃላት በጥቂቱ ግልጽ ማድረግ ነው። ጾም እንግዲህ በጣም የክርስቲያኖች ሁሉ መድኃኒት ነው። የክርስቲያኖች ሁሉ የሰላም ክብር የሚያሰጥ፣ ሰላምን የሚያድል፣ ሰውነትን ጸጥ የሚያደርግ፣ ልቡናን የሚያበራ፣ መንፈስ ቅዱስን የሚያሳድር፣ ጥበብን የሚገልጽ፣ ድርሳናትን ሁሉ የሚገልጽ ነው። ጾም አባቶቻችን ከአዳም ጀምሮ እስከ አሁን ድረስ ያሉት የእግዚአብሔር ሰዎች በጾም በጸሎት ነው የተጠቀሙት እና እግዚአብሔር የሚያምኑ ሰዎች ሁሉ በጾም ተጠቅመዋል። እግዚአብሔርን አግኝተዋል። ከእግዚአብሔር ጋር ተገናኝተዋል። እግዚአብሔር ጋር ተጣልተው ታርቀዋል። ጾም እንደ መላእክት ያደርጋል። የመላእክት ዘመድ፣ የመላእክት ጎረቤት፣ የመላእክት ወዳጅ ያደርጋል። ጾም ቅዱስ ነው። ጾም ቡሩክ ነው። ጾም ሕፃናትን ያሳድጋል። ጾም ደግሞ በሕፃናት አንደበት አድሮ ታምር ያደርጋል እና ሕፃናት እረኞች ሁነው ከብቶችን ሲጠብቁ ከስንቃቸው እየቆረሱ ለድሆች እየሰጡ ከወላጆቻቸው እየሰወሩ ብዙ ስራ ሰርተዋል። ሕፃናት አባ አብርሃም የሚባል ሕፃን ነበረ ይላል። በአብይ ጾም በከረጢት አድርገው ወይም በሳህን አድርገው ስንቁን ሰጥተውት ጾሙን ውሎ ሳይበላው ለድሆች ይመጸውት ነበረ። ይህ ታላቅ በጣም ያማረ ሕፃን ስሙር የተወደደ እና ግን እየከሳ ስለሄደ እናት አባቱ ምንድነው የልጅ እየበላ እየጠጣ ሰውነቱ የሚከሳ ብለው ይከታተሉት ነበረ። እሱ ወስዶ ለድሆቹ ይሰጣል። ስለ ኢየሱስ ክርስቶስ በገዳመ ቆሮንቶስ ስለ ጾመው ስለ መድኃኒታችን እንኩ እያለ ይሰጣቸው ነበር። ግን ነገረ ሰሪ አይጠፋ። ጓደኞቹ ቀንተውበት እኛ ስንበላ እሱ ለድሃ የሚሰጥ ብለው ለወላጆቹ ነገሩበት ይላል እና ወላጁ አባትየው ተከታትሎ ሄዶ ሲከታተለው ውሎ ብትሩን ይዞ ሊደበድበው ተሳህኑ እንጀራውን አውጥቶ ለድሆች ሲሰጥ አየው። አባትየው ተሰውሮ ማለት ነው። መልሶ ሳህኑን ገጥሞ አኖረው። አባትየው ራቅ ብሎ ነውና የሚያየው። እየሮጠ ሲመጣ አባቱን ሲያየው በጣም ተንቀጠቀጠ፣ ፈራ። ኦ እግዚእ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ አንተ ታውቃለህ ያደረጉትን ብሎ ጸለየ። አሁን አባቱ መጥቶ የት ነው እንጀራው? የሰጠንህ እንጀራ የት ነው? አለ እዚያ ነው ገጥሞ አኑሮታልና እግዚአብሔር አምላክ ባለው ስልጣን የልጁን ቅድስና አይቶ ያን የመሰለ እንጀራ እንዳለ ከሳህኑ ሞልቶ አባትየው ከፍቶ ሲያየው ያን እንጀራ እንዳለ አገኘው ይላል። ይሄ ታላቅ ተአምር ነው። ደስ ያሰኛል ወዳጆች ሆይ። ይህ በመጽሐፈ ስንክሳር ላይ ተጽፎ ይገኛል እና ጾም ትልቅ ጸጋ የሚያሰጥ ነው። ከእግዚአብሔር ጋር የሚያስታርቅ ነው። ሰዎችን ጠላትን ሁሉ የሚያጠፋ አጋንንትን የሚሽር አጋንንትን ሁሉ ኃይል የሚያሳጣ ነውና ጾም ስንጾም እንግዲህ ያው በሚገባው እንደ አቅማችን እንደ ኃይላችን ስጦታ ሁላችን ተግተን ነቅተን መጾም ነው። ክፉውን ነገር ጭቅጭቅ፣ ጠብ፣ ሰይጣን ይፈታተናልና እየታገስን እየቻለ ነው። ቅዱሳን ሁሉ በበረሃ የሚረዳቸው ምንድን ነው? መጽሐፈ ኪዳኑ ላይ የሚለው ወለለ በበዱ በጸጋ ትፌውስ
በበረሃ ያሉትን በጸጋህ በረድኤትህ ትረዳቸዋለህ። የሚጾሙትን፣ የሚጸልዩትን፣ የሚጋደሉትን ትሩፋት የሚሰሩትን ሁሉ በበረሃ የምትረዳቸው አንተ ነህ። ወለለ በበድ በጸጋ ትፌውስ፣ በበረሃ ያሉትን በጸጋ ትጠብቃቸዋለህ፣ ታድናቸዋለህ። አሁንም አንድ ቅዱስ የቅዱሳን ወራት ነውና እንግዲህ አባ አክሎግ አንበሳዊ ሊቃውንት መምህራን በአንድምታው ትርጓሜ ላይ እዚህ ላይ ይተርኩታል። ወለለ በበዱ እና ቅዱሱ አባት አሁንም እልም ባለው በረሃ ላይ እንደ ጌታ ይሆናለሁ ብሎ ምንም ከሌለበት ውሃ ከሌለበት እህል ከሌለበት ሂዶ ይወድቅ ይነሳ ይጋደል ነበረ እና ራስ ምታት ነበረበት። ከገድሉ ጽናት የተነሳ በጣም ታመመ እና ውሃ አማረው። ውሃ ሸግ አድርጎ ሞቅ አድርጎ በራሴ ላይ የሚያፈስብኝ ማን አለ ብሎ አዘነ። አንበሳ አብሮት አይለይምና አንበሳ ምን ያድርግ? ውሃ ይቀዳ እና አንበሳው ሰማውና እንዲህ ብሎ ሲጸልይ ውሃ የሞቀ ውሃ ማን በሰጠኝ ብሎ ሲያስብ ሰማውና አንበሳው ተነስቶ ሮጠና ነጋዴዎችን አገኘ። ብረት ድስት ይዘው ውሃም ለራሳቸው ነጋዴዎቹ ይዘው ሲሄዱ አንድ ሕፃንም በበቅሎ ላይ አብሮ ሲሄድ አገኘው አንበሳውና ሕፃኑን ነጥቆ አምጥቶ ለአባ አክሎግ ይኸውልህ ውሃውንም ድስቱንም አምጥቶ አንበሳው በላንተ ሕፃን ተሎ አሙቀህ ስጠውና ወስጄ ደግሞ ከወላጆች ጨምርሃለሁ አለው። ወዲያው መጥቶ ውሃውን አሙቆ ሰውነቱን ራሱን ታጥቦ ውሃውን ጠጥቶ መልሶ ወስዶ ለወላጆቹ አስረከበው። አንበሳው ነው እና ወነበረ ምስራ አራዊት። አሁን ጌታ ከአራዊት ጋር የተቀመጠው አራዊት የሚያገለግሉት ነበረ ማለት ነው፣ እንደ መላእክት። መጽሐፍ ቅዱስ ዝም ብሎ አርዕስት ነው። እያንዳንዱ ሲተረጎም ድርሳነ ማህያዊ፣ ድርሳነ መድኃኔ ዓለም፣ ታምረ ኢየሱስ፣ ሌላው መጽሐፍ ሁሉ ይህን ይተነትናል። አራዊት ጌታን እንደዚያ በበረሃው እንዳገለገሉት አንበሳው፣ ነምሩ፣ ያ እንኳ ክፉ ሆዳሙ ሳይቀር ጅቡ እሱ ሁሉ ያገለግል ነበረ። ሁሉ በፈጣሪው አገልግሎት ነው የተፈጠረው እና ሁሉ አገልጋይ ነው። በእግዚአብሔር ላመነው ሁሉ አገልጋዩ ነው። የእግዚአብሔር ወዳጅ ከሁሉ ጋር ሰላም ነው። ከአራዊቱ ጋር፣ ከእንስሳዎቹ ጋር፣ ከአይዋፍ ጋር፣ ከቁራዎች ጋር፣ ከአሞራዎች ጋር ሁሉ ሰላም ነው። ብእሲ የእግዚአብሔር ሰው ሁሉ ወዳጁ ነውና ሁሉ ይለላከዋል፣ ያገለግለዋል። ጠቡ ያለው እዚህ ከኛው ጋር፣ እዚህ ከተማው ጋር፣ ከአውራው መንገድ ጋር፣ ከገበያው ጋር እዚያ ነው እንጂ የእግዚአብሔር ሰው ከሰው ተለይቶ ከመላእክት ጋራ ከአራዊት ከእንስሳት ጋራ የሚኖረው ሁሉ ሰላማዊ ነው። ጠብ የለም፣ ጭቅጭቅ የለም። ወነበረ ምስለ አራዊት ከአራዊት ጋር ተቀመጠ እና እግዚአብሔር ሰው ሁሉ እግዚአብሔርን ያመነው ሁሉ ከማንም ጋር ጠብ የለው፣ ሁሉ አገልጋዩ ነው። አንበሳው ተሸክሞ ካማረች በቅሎ ይበልጣል እያሽከፈከፈ ከፈለገው ቦታ አድርሶት ይመጣል። እና አቡነ ገብረ መንፈስ ቅዱስ እና አቡነ ሳሙኤል እና አቡነ አክሎግ አሁን የጠቀሷቸው ዋናው አገልጋያቸው ሰው ሲሞትባቸው አንዱ ቅዱስ እዚያ ማዶ ሲሞት አንበሳ መጥቶ ተሸክሞ ወጥቶ ሄደው ጸሎት አድርገው መቃብሩን ስርዓቱን አድርሰው ተመልሰው ከቦታቸው የሚያድሩት በአንበሳው ነው። ሁሉ ይለላካል
ኩሉ ይትካሃል ለዘየአምን ለሚያምን ሁሉ ይቻለዋል። ሁሉም ማድረግ ይቻላል እና ጾም ጥሩ ነው፣ መልካም ነው። ሰውነትን ይገራል፣ ሰውነትን መልካም ያደርጋል፣ ጥሩ መንፈስ ያሳድራል እና ብዙዎቹ በጾም በጸሎት ጠላታቸውን አሸንፈዋል፣ ወገናቸውን አገራቸውን አድነዋል። እና ሁላችን ንጹም ወንጸልይ ነው የሚለው ቅዱስ ያሬድ። አሁንም እንጹም እንጸልይ፣ ለእግዚአብሔር ምስጋናና ቅርብ አምልኮቱን እንጠብቅ ነው። ወንዶችም ሴቶቹም በዘመናቸው በጊዜያቸው በመንግስታቸው ሁሉ መልካም ስራ ሰርተው ጠላታቸውን አሸንፈዋል። አስቴር ቅድስት አስቴር 3 ቀን የጾመችው በ3 ቀን ወገኖቿን ያዳናቸው አጭር ታሪክ መጽሐፍ አስቴር 6 ምዕራፍ ላይ ሁላችን እንመልከት። ንጉሱ አረማዊ ነው አርጤክስስ። መርዶክዮስ የተባለው ያው የእግዚአብሔር ሰው ነው፣ እግዚአብሔርን ያምናል። ግን ከአረማዊው ንጉስ ጋር አገልጋይ ሆኖ ገብቶ ነበረ፣ ያገለግል ነበረ። የንጉሱ የአረማዊው ንጉስ ቢትወደድ ዋናው ባለሟሉ ደግሞ ሃማ ይባላል። እሱ ከንጉሱ በታች ስለሆነ ንጉሱ ማንም ሰው እንዲሰግድለት ለዚህ ሰው ፈቃድ ሰጥቶ ነበር፣ ለሃማ እንዲሰግድለት። አሁን ያ ክርስቲያን ሰው ያ እግዚአብሔርን የሚያምን ሰው እንዴት ሆኖ ለአረማዊው ይስገድ? እንዴት ሆኖ ለጣዖት ይስገድ? በጣም ተጨገን። አሁን ሃማ ከንጉሱ ገብቶ ሲወጣ ያ ሁሉ ሰው ሲረግፍለት፣ ሲወድቅለት፣ ሲነሳለት መርዶክዮስ የተባለው የእግዚአብሔር ሰው እኔ እንዲህ ለጣዖት አምላኪ ምንድን ነው የምሰግደው? የሆንሁትን እሆናለሁ ብሎ ሳይሰግድለት ቀረ። በዚህ ምክንያት ሃማ የተባለው እንዲህ ምንድነው እግዚአብሔር ሲያድነው እስቲ ያለሁኝ እግዚአብሔርን አምናለሁ ብሎ ነው ለኔ የማይሰግደው ብሎ ነገር ስራ ጀመረ። ሄዶ ባለቤቱን ሲያማክራት ባለቤቱ ደግሞ እሱ ብቻ ቀርቶ ምን ያደርግ ብለህ ነው? እንጨት ዛሬ ትከልና ነገ ይሰቀላል አለች። አይ ክፉ ሴት ናት። አሁን ሰው ግደል ብላ እንዴት ትመክራለች? እሷም ጣዖት አምላኪ ስለሆነች ዲያብሎስ አድሮባት ጨካኝ ናት ማለት ነው። አስቴር የተባለችው ደግሞ የመርዶክዮስ እህት ናት። እሷም እግዚአብሔርን የምታምናትና አሁን የንጉሱ ባለሟል በቃ የዚህን የመርዶክዮስን ዘመዶቹን ሁሉ ሊፈጃቸው ሊገላቸው ባለው ስልጣን ተጠቅሞ ሊፈጃቸው ሲል ይህች አስቴር የምትባለው የእግዚአብሔር ሴት እግዚአብሔር የምትወድ ማለት ነው፣ የንጉሱ ሚስት ናት፣ ንግስት ናት። ሰማችና 3 ቀን ጾም አወጀች። ጾመ አስቴር የሚባለው 3 ቀን ጾመችና አሁን ሃማ በነገው ሊሰቀል የነበረው እንግዲህ ጾመችና ወደ እግዚአብሔር አመለከተች። ወተገንበለ ሞት ሀበ ሕይወት። እንግዲህ ሞት ወደ ሕይወት ተለወጠ። እንደገና ይሄ ገላለሁ ያለው መርዶ ማነው ስሙ ሃማ የተባለው እንዲሞት፣ መርዶክዮስ ሞት የተፈረደበት እንዲድን አደረገ። የአስቴር ጾም ማለት ነው። የአስቴር ጾም እና በቃ አሁን ወደ እግዚአብሔር ጸለየች። ወገኖቿ ሁሉ ጸለዩ። እንዲሞቱ የተፈረደው የታተመው ማይተም ወደ ሕይወት እንደገና ተለውጦ ሃማ እንዲሰቀል ለመርዶክዮስ ተብሎ የተተከለው መስቀል እንጨት ሃማ እንዲሰቀልበት ሆነ እና ተለወጠና ሞት ወደ ሕይወት፣ አሳር ወደ ክብር፣ ዋይታ ወደ ደስታ ወደ ፍስሐ ተለወጠ እና በጾም ወራት እንዲህ ይሆናል እንዲህ ይደረጋልና ሁላችን ጾም ጸሎትን መውደድ፣ በጾም በጸሎት መጠመድ፣ እግዚአብሔርን ዘወትር አቤት አቤት ማለት ይሄ ነው። እንግዲህ ይሄ ነበር ያለውም አሁንም ያለ ነው። ይሄ ነው እንግዲህ በእግዚአብሔር ነው ሁላችን ተስፋችን እንጂ ዓለሙ ክፉ ነው። ዓለሙ
መጥፎ ነው። ዓለሙ ሰውን ይጎዳል። ጥበበኞች፣ ዘዴኞች፣ አዋቂዎች መሆን አለብን ማለት ነው እና ሁላችሁ እናንተ ክቡራን ክርስቲያኖች ልጆቻችን፣ አበው ቅዱሳን፣ እናቶች፣ ሴቶች ልጆች ሁላችሁ እናንተ ልጆች ወጣቶች እንደዚያ ቀደም እንዳልኋችሁ እንደ አባ አብርሃም ባዶ ሳህን ለድሆቹ ሰጥቶ አባቱ ሊገርፈው ሲል እግዚአብሔር ሞላለት ሳህኑን አይደል? ቅድም ያዙ ሁላችሁ ትጠየቃላችሁ። እና የብዙ አላበዛም። እንግዲህ ይህን ጾም አሁን ተነገ ጀምረን በተቻለን መጠን ሳንሳቀቅ ሳናዝን ደስ ብሎን ለጌታችን ለኢየሱስ ክርስቶስ ብለን እሱን እያስታወስነ እያሰብነ ነው ምንጾመው። መሳቀቅ አይደለም። እንደዚህ አድርገው ሰርተውብን ጨካኞች ተብለን እኛም አባቶችም እንዳንወቀስ፣ እኛ አይደለንም የሰራ ነው እሱ ባለቤቱ ነው። አደራ ላለው በዚህ ያላችሁ ሴቶች ልጆች፣ ሴቶች ሁላችሁ እናቶች፣ እናንተም ደግሞ ክቡራን ክርስቲያኖች ልጆቻችን ሁሉ በጸሎት እንጠመድ፣ የጸሎት ሰዎች እንባል። ጸሎት ሁሉን ያድናል። ዳዊት ሁልጊዜ ደጋግሞ ሲሆን አንሰ በጸሎቴ ሀበ እግዚአብሔር፣ እኔ በጸሎቴ ነው ያለው። 40 ዓመት ሙሉ ታላቁን ሕዝብ ሲመራ ንጉሥ ሆኖ ነቢይ ሆኖ ሳይታበይ ሳይኮራ እኔ በጸሎቴ ነው፣ በዳኝነቴ አይደለም፣ በጉልበቴ አይደለም። እኔ ዋንሰ በጸሎቴ ሀበ እግዚአብሔር፣ ዘወትር በጸሎት ወደ እግዚአብሔር እያመለከቱ ነው እያለ ነውና የጸለየው። እሱ ራሱ ሀብታም ሆኖ ጌታ ሆኖ ንጉሥ ሆኖ ሲጾም ሲጸልይ ወስይከ ሥጋየ በኃጢአት፣ ሰውነት ቅባት በማጣት ሻከረ ይላል። የጾመ ነው፣ ቸግሮት አይደለም። ንጉሥ ሆኖ እንዲህ ያለ ትሕትና መናገር፣ ደረቅ መብላት፣ ማቅ መልበስ፣ ትቢያ መነስነስ፣ መዓት ሲመጣ ቁጣ ሲመጣ ሁሉ ትቢያውን ነስንሶ ማቁን ለብሶ ነው ወደ እግዚአብሔር ማመልከት። ምንና በልማድ አይደለም፣ ሁላችን በስርዓት ነው እንጂ በልማድ እንዳንሄድ ነው እንግዲህ እግዚአብሔር ፈቃድ። እንግዲህ በመጨረሻ አሁን መምህር ዘላለም ይኸው በመጨረሻ ይኸው መምህር ዘላለም መርጌታ ዘላለም ነበር ድሮ፣ አሁን ደግሞ መላከ ሰላም ብለነዋል። እንግዲህ ሀገሩን ሰርዶ በሀገሩ በሬ ይባላልን። የሀገሩን ሰርዶ በሀገሩ በሬ እንደሚባለው ይኸው ቅድም ክቡር ስራ አስኪያጁ አስተዋውቀዋል። ሁሉም ደብዳቤው ተነቧል፣ ሁሉም ተነቧል እና ይሄ እንደተባለው ይሄ ቤተ ክርስቲያን እርሱም ራሱ እንዳለው እንደሚያውቀው ታላቅ ቤተ ክርስቲያን ነው። እንግዲህ አደራ መላችሁ አሁንም አደራ ማለልም ምን የራሳቸው ነው። ይሄ ታላቅ ካቴድራል በብዙ ድካም የተሰራ ነው እና አሁን ታላቅ ሆኖ የኢትዮጵያ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መጥተው ነው ይህንን ፈለገ ሰላም ብለው ሰይመው ታላቅ ሆኖ ከብሮ አባቶችም ነበሩበት ከኔ በፊት የነበሩት። እኔም ይኸው መጥቼ አሁን ጥቂት ዓመታት 4-5 ዓመት ሆኗልና እያደገ ነው፣ እየሄደ ነው፣ ከፍ እያለ ነው። እናንተም ያላችሁ ታላላቅ ናችሁ፣ ወንዶችም ሴቶችም ሁላችሁም በእውነት ከመጣው ጀምሮ ጥሩ እያየሁ ነው፣ በጣም ጥሩ እያደገ ነውና አሁን ደግሞ ያው መምህር ዘላለም የዚሁ የእናንተው ልጅ ናቸው፣ የሁላችንም ልጅ ናቸው።
ብዙ ስራ ሰርተዋል። ትምህርታቸውንም ሁለገብ የዘመኑንም የቤተ ክርስቲያኑንም ሁሉንም አጠቃለው የያዙ ናቸው። እውቀቱ አለ እና ብቻቸውን አይደሉም። እኛም አለን፣ እናንተም አላችሁ። በቀደምም መታችሁ ነበር። ታላላቅ ወንድሞቻችን ልጆቻችን መታችሁ አስታውሳችሁኛል። ያንንም አልዘነጋሁም። እኔም ተቀብዬ ሁላችንም የሀገረ ስብከቱም ኃላፊዎች ሁላችን ተነጋግረን ይሁኑ ብለን ሹመናቸዋልና መላከ ሰላም ተብለዋል። አደራ ብያለሁ። እንግዲህ አሁንም እንደዚህ አጨብጭቡላቸው። እና ይኸው እኔ ሹሜያለሁ፣ እንደ አባትነቴ እንደ ሊቀ ጳጳስነቴ ሹሜያቸዋለሁ። እናንተም ተቀብላችኋል። ሁላችሁም ችግር አይኖርም፣ ሁሉ የሞላ ነው። እንግዲህ ሰላም ነው የሚያስፈልገን። አንዳንድ ጥቃቅን ነገር ቢኖር ያንን ራሳችን መፍታት እንጂ መካሰስ፣ ይሄ ዝም ብሎ ወሬ ብቻ እንዲሆነ ማለት አያስፈልግም። ይሄ ቅዱስ ቦታ ነው፣ የእግዚአብሔር ሀገር ነው፣ የእግዚአብሔር ቦታ ነው፣ የመላእክት ነው። የቅዱስ ጊዮርጊስ የሰማይቱ የመከረኛው ተጋድሎ ያገኘው ክብር ነውና አደራ ቅዱስ ጊዮርጊስ ሊቀ ሰማዕታት የሁሉ የበላይ ነው። ይህም ቦታ መንበረ ጵጵስና መንበረ ሐዋርያት ይባላል። ይህ መንበረ ኢየሱስ ክርስቶስ ባለቤቱ ያዋቀረው የሐዋርያት መንበር። እኛ ደግሞ አባቶች እንደ አቅማችን የሐዋርያትን ቦታ ይዘን ነው የምንንቀሳቀስና ሴቶቹም በዚህ ወንዱም በዚህ ሕፃናቱ በዚህ ሁላችሁ ተግታችሁ ጠንከራችሁ ተማሩ። ትምህርት ጥሩ ነው ማለት ነው። ያለ ትምህርት ምንም አይሆንም። የእውቀት እና እሳቸው እውቀት አላቸው፣ ሞልቷቸዋል። እንግዲህ ከዛሬ ጀምሮ ይኸው ተሹመዋል። በዚህ ካቴድራል ማለት መንበረ ጵጵስና ማለት ነው። የጵጵስና መንበር ነው። በግሪከኛ ቋንቋ ነው ይሄ ካቴድራል የሚለው። በእኛ ደግሞ ርዕሰ አድባራት ነው ሲገለበጥ ትርጉሙ። የደብሮች ሁሉ የበላይ ማለት ነው። የደብሮች ሁሉ የበላይ እንዲሰማችሁ ብዬ ነው ደግሞ። ካቴድራል በሌላ ሀገር ቋንቋ ነው። እንግዲህ ያ ወደኛ ተገልብጦ ይሄ ነው ማለት ነውና የደብሮች አለቃ ከሆነ ሁላችሁ በደብሩ ስር ያላችሁ የደብሩ ልጆች የገዳሙ ልጆች ሁላችሁ አደራ ብያለሁ። ተማሩ። ትምህርቱ ሁለመናው ሙሉ ነው። መጽሐፉ ሞልቷል። የሚቸግር የለም። የቅኔ ሀገር ነው። የድጓ ሀገር ነው። የዜማ ሀገር ነው። የሁላችን ሀገር ነው። እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ ሁላችን ይጠብቅ። የትንሣኤ በሰላም ያገናኘ። እግዝእትነ ማርያም ወላዲተ አምላክ በረድኤታ አትለየን። ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁላችን ጋር ይሁን። አገራችንን ሰላም ያድርግልን፣ ሰላም ያድርግልን፣ ሰላም ያድርግልን። አሜን። አቡነ አባታችን ይበሉ። በደብፁ ሊቀ ጳጳሳት
ይባርክ እግዚአብሔር ባርከን ወይሳለን። አቤቱ ካህናቱን ምእመናኑን ባርካቸው ጠብቃቸው። አቤቱ ካህናቱን ምእመናኑን ባርካቸው ጠብቃቸው። አቤቱ ካህናቱን ምእመናኑን ባርካቸው ጠብቃቸው። እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በሥጋህ ያከበርሃት በደምህ የዋጃት ለምእመናን መጸለያ መሰብሰቢያ ያደረጋት ይህችንም ቤተ ክርስቲያን ጠብቃ። ወደዚህች ቤተ ክርስቲያን ተሰብስባችሁ መጥታችሁ የጸለያችሁ ሥጋውንና ደሙን የተቀበላችሁ ካለፈው በደል ይቅር ይበላችሁ፣ ከሚመጣውም ይጠብቃችሁ። ሥጋ መለኮት ደመ ሕግ ወሥራ ስለሚባል ስለ ሥጋውና ስለ ደሙ ብሎ ዓለም ሳይፈጠር የነበረ ኋላም ከቅድስት ድንግል እመቤታችን ማርያም የተወለደ ሊቀ ካህናት ኢየሱስ ክርስቶስ ካለፈው በደል ይቅር ይበላችሁ ከሚመጣው ይጠብቃችሁ። ስለዚህ 12 ጊዜ እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። በነቢብ በገቢር በሐልዮ ከሠራ ነው አውቀን በድፍረት ሳናውቅ በስህተት ከሠራ ነው ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እግዚአብሔር ያሉ መስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ባርከና ብርቱ ሰላም ዝለት ይኩነና አሜን። እግዚአብሔር ይባርከን ባርከና ብርቱ በሰላም ዝለት ይኩነና ዘተመተነ ስጋ ወደ መቃባን መንፈስ ንጀር ሁሉ አሉ ለሰላይ በረከተ ለከ ቅድስት ታምሌ ታምራ ኪያን ዘፈ ኩሉንም ኩሉ ጋር ቆያገ ሰነው ውስተ ኩሉ ጋር ሰናይ ደምረና ቡሩክ ዘው አበነ ስጋው ቅዱስ ወደሙ አክብር ጸጋነ ሳይና የተረከብና ኃይለ መስቀሉ ለኢየሱስ ክርስቶስ ያገ እግዚኦን አቁት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም በሰላም ወደ የቤታችሁ ያግባችሁ፣ በጎ ነገር ይቆያችሁ፣ ሾው ሳይወጋችሁ እንቅፋቱ ሳይመታችሁ በሰላም ወደ የቤታችሁ ያድርሳችሁ። እግዚአብሔር ከእናንተ ጋር ይሁን።